ሚሊዮነሮች ዓለም የምትባል ዓለም አቀፍ ታዋቂም ትሁን የሷው በቷ ባለዋል አሁን እኔ ያመጣለው እንደዚህ አንቺ ብታርፊ ነው ለልጆቻችን በተቀመጭ ነው ቢሻለው ብሎ ያን ሐሳብ ሲያመጣ ባል አንዳንዶች ደግሞ ይላሉ ሰራኩ የገንዘብ የማግኘት ጉዳይ ብቻ አይደለም አይምሮም ደግሞ ሰርተን ስንገባ ደስ ይላል የሚሉም ሰዎች አሉ ከዛ አንፃር አዎ ወደ እውነታው ስንሄድ ይሄን ያለችው እህቴ ትምህርት ላይ ማሳለፍ ትችላለች ሙያ ነከሮች ላይ ማሳለፍ ትችላለች 5 ልጅ 4 ልጅ ብትወልድ እኮ እሱ ራሱ ኢንቨስት ማድረግ ከባድ ነው ጠዋት ከ11 ሰዓት ወይም ከ12 ሰዓት ጀምሮ ቁርስ ማዘጋጀት አለ ትምህርት ቤት መሸኘት አለ ከሰዓት ይመጣሉ ተቀበላሉ ከእንደገና ልብስ ይቀየራሉ አልመሸም ይሄም እኮ ኢንቨስት ቀላል አይደለም ግን ለአእምሮዬ ጥሩ ነው በጣም ችግር የለም ካለች ግን እስቲ የት ብትገቢ ጥሩ ነው ኦር የት ብትሰሪ ጥሩ ነው በሚል ተመካክረው ሁለታቸው ይሄ በሁለታቸው የሚፈታ ነው ሴቶች ሲያገቡ የግድ የሚያገቡትን ሰው ሪሌሽንሺፕ ላይ እንደዚህ ላይ የመቆየት እንትን የለባቸው ማለት ባይመጣው ለምሳሌ ብዙዎች ተዋውቀን አብረን ቆይተን እንደዚህ ብሎ ነው ወደ ትዳር የሚሄዱት አይደለ አሁን በእስልምና አንድ ሴት ልታገባ ስትል የሚፈቀድለት መንገድ ምንድነው አንደኛ ከሱ ጋር መግባባት መጀመሪያ ማለት ዛሬ አሁን እንዴት ይግባቡ ቴክኖሎጂያችን ኪሳችን ላይ አለ ሄጄ ላይሽ ፈልጋለሁ ቢላት ሊያገባት የፈለገው እስቲ በደንብ ተገለጪና በደንብ ልሽ ውበትሽን ካለ መብቱ ነው ሳይ ማግባት እንደውም አይፈቀድም ኦኬ ማየት አለበት ይሄ ምክንያቱም የዛ ነዘር ተሰረት ስላሉ ነብዩ አለይሂ ሰላቱ ወሰለም በመታያት ጊዜ የሚያስደስት ልቡ ላይ መርቀን ካለ በቃች ልጅን መሸጥ ካለ በቃች ልጅን አገባለሁ ይላል ይሄ ሲባል ግን ያው ካፌ ያሳለፉ የተለያየ ቦታ ያሳለፉ የሚሄዱ ከሆነ የትዳር እንትኑ እየቀነሰ እንጂ እየጨመረ አይመጣም ምክንያቱም የሚያገባት ልጅ እየጓጓ እንጂ መሄድ ያለበት እሷን እያገኘ መሄድ ያለበት እየቀነሰ ነው የሚመጣው ሁሌ እያሳሳችሁ ስትሄድ አይ መገናኘት የለብን አየኝ አይደል አዎ ከዚህ በኋላ ወደ ሽማግሌ እንዴት ይላካል ከአንድ እይታ በኋላ ማለት ነው አንድ እይታ አለ ወደ ስራው ልጠይቅ ትችላለች ባህሪ ሊወያዩ ይችላሉ የማን ልጅ ነህ ምን ትሰራለህ ሊባባሉ ይችላሉ ከዚህ በኋላ ግን ሞክሯት እንጋባለን በሚል የለም ምክንያቱም ሴት ልጅ የሙከራ ስርጭት አለች መሞከር የሚባል እስልምና የለም መንካት አይችልም ከዛ በኋላ ግን ጌጡ ናት እንደፈለገ የማድረግ ጌጡ ናት ሌላ እኛ እንደ ኢትዮጵያዊ ሁሉ ጊዜ ራሳችን ስን እንደ ኢትዮጵያ ብቻ ከለን ያለን እኔ ብዙ ጊዜ የምታዘበው ነው ግን እኛ የዓለም አንድ ህዝብም ነን አይደለ ምክንያቱም በተለይ ደግሞ ኢትዮጵያ ደግሞ ለብዙ አፍሪካ ሀገሮች ጎህ መቅደድ ዋናው ሚና ትጫወታለች ከዚህ ጋር ምን ላይ ያይዘል ፈልጌ ነው አሁን ባለው ስለ ጋዛው ጉዳይ ስትናገርና ስታዘና ይቻላል እና ብዙ ጊዜ ጉዳዩን እኛ ስንወስደው የሃይማኖት ጉዳይ ብቻ አድርገን ተራ ጉዳይ አድርገን የምንወስደው ሰዎች በጣም ብዙ አለ በሚያሳዝን ሁኔታ የእስራኤልና የፍልስጤም ጉዳይን ብቻ አድርገን የምንወስደው ሰዎች አለና እዛ ጋር ያለው ቀሉ ሰዎች ናቸው መጀመሪያ የሰው ልጆች ናቸውና አንዳንዴ በርግጥ እኛም እዚህ ብዙ ችግሮች ላይ ብንሆንም ያንን ማንሳት እንደ ቅንጦት የሚመስለው ማህበረሰብም አለና ጉዳዩ ዓለም አቀፍ ነው አንደኛ እንደተባለው ሃይማኖት ቦታ ላይ ያሉ ሰዎች አልቋል እዛ ቦታ ላይ ህፃናት እየሞቱ ነው አሁንም ምን ልጠይቅ ፈልጌ ነው ይሄን ጉዳይ እኛም እንደ ማህበረሰብ በምን መንገድ መረዳት ያለብን ምክንያቱም ሁሉም ሀገራቶች የራሳቸውን አቋም ይናገራሉ በነገራችን ላይ በዚህ ጦርነት ላይ አገር ደግሞ የሰው ጥርቅም ነች ስለዚህ የኛ ማሳብ ደግሞ እዚህ ላይ ያስፈልጋል በእኔ ለዛ እንግዲህ ወደ ፍልስጤምና ወደ ጋዛ ወይም ወደ እስራኤል ጋር ካነሳቸው አንፃር እንደ ቲፎዞ ከሆነ እንደውም የኢትዮጵያ ህዝብ መደገፍ ያለበት ጋዛ ወይም ፍልስጤም ነው ለምን ይሁዶች እኮ ክርስቲያኑም የሚያከብራት ሙስሊም የሚያከብራት እኮ ማርያምን የሰደቡ ናቸው የትኛው ሙስሊም ነው አንድ ሰው ማርያምን ቢሰድብ በእስልምና ከእስልምና ያወጣል አሁን እስቲ በእንትን ከሆነ ማለት ነው በቲፎዞ ከሆነ አገባኛ ገብቷል ዲቃላ ይዘሽ መጣሽ ተብላ አላህ ሰላሙን ያወርድባትና ኢየሱስን እንደ ዲቃላ እንደተወለደ የተናገሩ ቢኖሩ እነሱ ናቸው እስልምናውና ክርስትናውን እንኳን ዝም ብለን ጠጋ ብናደርገው እንደ ቲፎዞ ኢየሱስ ተሰደበብኝ ወይም ኢሳ ተሰደበብኝ መርያም ተሰደበችብኝ ማርያም ተሰደበችብኝ ብሎ እንደ ቲፎዞ እንደውም ቢደግፍ ያምርበታል ኢትዮጵያ ጉዳዩ ግን የቲፎዞ ጉዳይ አይደለም ሰውኛ ነው የሃይማኖትን ብቻ ማለት ነው የሃይማኖት ጉዳይ አይደለም ጉዳዩም የሃይማኖት አይደለም አንተ ወንድም ታላቅ ወንድም ጎረቤት በጣም አስቸገረ በጣም እንዳስቸገረ እርግጠኛ ነኝ ወንድሜን ወንድ ኮናችሁ ንኩት እኔ ማሳያችኋለሁ ካልክ አንተም ከሱ አልተቻልክም ህሊና የሚባለው አይደለም
በደል የተበደለን ሰው ማገዝ መርዳት አይዞ ማለት ያለብን እኛ ነን። አንድ ሁለተኛ ደግሞ እነዚህ ዱዳ በጠይቃቸው መልስ የማይሰጡ ሕፃን ልጅ መግደል አሁን በእስልምና መስጊድ ማፍረስ፣ ቤተክርስቲያን ማፍረስ፣ መኖክሴ መንካት፣ የጸሎት ቦታ መንካት፣ ሴት ልጅ መንካት፣ ሕፃን ልጅ መንካት ጦርነት ውስጥ ገብተህ ክልክል ናቸው። እንደ ድንገት ይሄ ነገር ደግሞ ዓለም አቀፍም ክልክል ነው። ምን ያህል ያቆስላል? ክራይም አጌንስት ሂውማኒቲ ይባላል ዓለም አቀፍ ህግም አይቻልም። ዓለም ላይ እንግዲህ አሁን እየተከሰሱበት ያለው ይሄንን ነው። አንተ ልትዋጋ የፈለከው አካል የሱን እንኳን ጦርነት ላይ አግኝተከው ክብር ልጠብቀው የሚገባ ሰው ግን እዛ ውስጥ አለ። የማረከውን እንኳን ክብሩን ጠብቀ ነው ማስቀመጥ ያለበት። ሲጀምር በጦርነቱም እኮ ሜዳህ ገለል ነው የሚለው አይደለ? አንተ ከምትዋጋው አካል ጋር ሲቪሊያን ይሄ ምንም ከጦርነቱ ጋር ያልተያያዘ ሰው ያለበትን ቦታ አትነካውም። እዚች የምታል መሬት ላይ ያውሉ ህዝብ እየሞተበት ባለበት ሰዓት ላይ ለነዛ ሰዎች አንተ ብቻ ስትናገር ስላየው ነው ደግሜ ያንን ጉዳይ። አዎ በጣም የሚያሳዝን ነው። እንደ ሃይማኖት ደግሞ ሰው ትንሽ ጭንቅላታችን ማስፋት ያስፈልጋል። መቼም 9 ያስብ 10ኛ መናገር ጥሩ ነው። እንደ ሃይማኖትስ ቢሆን 9 ቤተክርስቲያን እኮ አፍርሰዋል። ቢያንስ 11 ነጥብ ምናምን ኦርቶዶክስ እምነት ተከታዮች አሉ። ለምን ይፈርስባቸው? እኔ የሚፈልግ ከሆነ እኔ ነው ቤተክርስቲያኑን ለምን ይነካል? መስጊዱን ለምን ይነካል? እንዴት አድርገው ነው ከእንደነዚህ አይነት ዓለም በትክክለኛ ወጥቶባቸው ተሳስታቸዋል እያላቸው በምን አእምሮዬ ነው አላህ የሰጠኝ ትልቅ አእምሮ አለ ብዬ የማምን ሰው እስልምናው ክርስትና እዛ ጋር ታደርጋለህ? ሰውኛ ምዕራባውያንም ያው የያዙት ሚዲያ እንግዲህ ትልቁን ሚና ነው የሚጫወተው። ከዚህ አንፃር እነ ቢቢሲ እና ሲኤንኤን አሁን እኮ ይኸውልህ ቢቢሲ ሲኤንኤን ወርቋል። በምን ወደቀ መሰለ? እኔም አንተ ኪስ ውስጥም ቴክኖሎጂ ገብቷል። ግፍ የሚጋለጥበት ቴክኖሎጂ ኪሳችን ገባ። ድሮ ሞባይሉም ስለሌለ ነው ያንተ ብቻ የሚሰማው። አሁን ግን እንደዛ አይደለም። ግፉ ተጋለጠ። እንዴት አትቆምም አንተ? የፈለግከው አንተ የቤተሰብ ኃላፊው ሚስት ከተሳሳተች ተሳስተሻል ማለት አለብህ። ገሎ የመጣ ሰው ተሳስታል አንተ ነው የገደልከው ብለህ ማለት አለብህ። ይግደሉታ አይባልም። እንዴት ይገደላል? ምንድነው እኛ መሳሪያችን? ትክክለኛ መሳሪያ አእምሮ ነው አይደል ያለን ሁላችን አይደል እንዴ? ማንንም ይፈጠር ነው ፍልስጤም አይደለም አንተ ፍልስጤም አይደለም። ግን ላየነው ዜና አንዱን በጣም እናዝናለን አይደል እንዴ? አንዱን ደግሞ ትክክለኛ እርምጃ የተወሰደበት ካለ ሰውኛ ነው እኮ ትክክል ነው ትላለህ። ሰው በመሆን እንዛመዳለን። አዎ እንጂ እጅግ በጣም ያሳዝናል። እኛ ለሽታ እኮ ይናፍቃል ልጅ አይደል? አንድ ሕፃን ልጅ ከ8 ወር ጀምሮ ወደ ኤሌመንተሪ የሚሄዱት ኬጂ ላይ የሚማር ተማሪ አንድ ተማሪ ሳይቀር ሁላቸውም ወደ ቀብር ጦርነቱ ላይ እዚህ ደረጃ እርምጃ ከተወሰደባቸው ሰው እንዴት በወለደ አንጀቱ ይሄንን ነገር ለፍልስጤም ነው ማገዝ ያለብን? ለእስራኤል ነው? የእግር ኳስ ግጥም አይደለም፣ ህሊና ነው። አሁን እኮ ተቃወምክም አልተቃወምም እናንተ ለፍልስጤምም ለእስራኤል ምንም እንጠቅመው ነገር የለም። ግን ነግበኔ ይባላል። ነግበኔ ገብቷል። ሲመጣብህ ለመርዳት ያለብህ በየትኛውም አጋጣሚ ግፍ ካየ ግፍ ነው ማለት ያለብህ፣ ጥሩን ካየ ጥሩ ማለት አለብህ። ዝም ብለን የማይገባን ኮሜንት መስጠት የለብን። ትክክል ነው ብለን ማንንም ይሁን ማንንም ይሄን ካላደረግን እኔ ከሊናችን ጋር በጣም እየተጣላን ያለ ነው። ሰው በጣም ያዘንኩት ሕፃን ልጅ በእስልምና እኮ ሕፃን ልጅ ወንጀል ቢሰራ እንኳን ወንጀል የማይጻፍባቸው ሕፃናትና እብዶች ናቸው። ወንጀል አይጻፍ። እንዴት አድርገህ ነው በዚህ አእምሮ አንድ ሰው አለኝ ቴክኖሎጂ ብሎ ሕፃናቶችን ቢገልብህ? እኔ ጉንፋን እኮ አሟቸው ልጆቻችን ማደር እንቸገራለን አይደል? የወንድም ልጅ ያንተ ልጅ የጎረቤት ሰው ቢታመም እየሮጥን ነው አይደል የምንሄደው? እንዴት ሰው ደግሞ ሳት ዘንቦበት አእምሯችን እኔ እንዴት እንደሆነ አላውቅም። ወላሂ እኔ እያስተላለፍኩት ያለሁት ከእስልምና አይደለም ከሰብአዊነት ኢንሳንያ በጣም ስሜት የሆነ እያለቀስክም ስትናገር በጣም ከባድ ነው። ሕፃን ልጅ እኮ ከመለ በላይ ነው። ይሄ የሚጠበቅ አይደለም። ልትጣለው ያሰብከው ሊዋጋ ያሰበውን አካል ብትጣላ መጀመሪያ የሚያሰውየው ያሸንፋል ወይ ይሸነፋል ብሎ ነው። በጣም ልክ ነው። ግን ተደብቆ ቤት ቁጭ ያለ ልጅ እሳት ማዝነብ ከአንድ አእምሮ ካለው ሰው ተገቢ ነው ያላስ ዜናውም ነው። አሁን የምዕራቡ ዓለምም አሁን ቀደም ያልኩ ከዚህ በፊት እንደዚህ ከእስልምና ጋር ወይ ደግሞ የእስልምናን ሃይማኖት የሚያይበት መነጽርም አንዳንዴ ልዩ ይመስለኛል። ለምሳሌ ፊልሞች ላይ ወይ የተለያዩ ሀሳባቸውን ሲያነሱ ሙስሊሙን አንድ ፊልም ለምሳሌ የቴሮሪዝም ፊልም ካለ ሙስሊሙን እንደ አጥፊ ሙስሊሙን እንደ አጥፍቶ ጠፊ ከዛ የነገሩ መነሻ ሙስሊሙ የማድረግ ነገር አለ። ያን ደግሞ ካውንተር ባላንስ ብዙ ደግሞ ሲሰራ